ሰላም እንዴት ናችሁ? ውድና የተከበራችሁ የኤፕላስ ኢትዮጵያ የዩቲዩብ ቻናል ቤተሰቦች ዛሬ ደግሞ ፋላሲ ኦፍ ፕሪሰምፕሽንን በፓርት 3 ቪዲዮ ይዤላችሁ መጥቻለሁ። የፓርት 3ያችን ነው ማለት ነው የሚሆነው ማለት ነው። እንግዲህ ፋላሲዎችን በፓርት 3 ነው። አጠቃላይ ደግሞ ፋላሲ ላይ አራተኛ ቪዲዮ እየሰራንላችሁ ነው ተማሪዎች። እንግዲህ ከዚህ በፊት እንዳየነው ፋላሲ ኦፍ ሪሌቫንስን አይተናል። በፋላሲ ኦፍ ሪሌቫንስ ላይ ምንድን ነገሮችን አየን? አፒል ቱ ፎርስ፣ አፒል ቱ ፒቲ፣ አፒል ቱ ዘ ፒፕል፣ አዲ ሆምነም፣ አሲደንት፣ ስትሮማን፣ ሚሲንግ ዘ ፖይንት ኤንድ ሬድ ሂራርሲንግ የሚሉትን ስምንቱንም ፋላሲዎች በደንብ ተመልክተናቸዋል ማለት ነው። እነዚህን 8 ፋላሲዎች ላይ በደንብ በሚገባ የ50 ደቂቃ ቪዲዮ ሰርቼ ሁላችሁም ወዳችሁት ላይክ አድርጋችሁታል። ከ100 በላይ ላይክ ስላለው ደግሞ በቀጣዩ ፓርት ላይ ደግሞ ፋላሲ ኦፍ ዊክ ኢንዳክሽንን አይተናል። ከዛም ፋላሲ ኦፍ ዊክ ኢንዳክሽን ላይ አፒል ቱ አንኳሊፋይድ አውቶሪቲ፣ አፒል ቱ ኢግኖራንስ፣ ሃስቲ ጀነራላይዜሽን፣ ፎርስ ኮዝ፣ ስሊፐሪ ስሎፕ፣ ዊክ አናሎጂ የሚባሉትን ስድስቱንም ፋላሲዎች ምን ማለት እንደሆኑ በሚገባ ተምረናል ማለት ነው። በዛሬው የትምህርት ክፍለ ጊዜያችን ደግሞ የምንመለከተው ፋላሲ ኦፍ ፕሪሰፕሽን ነው። በፋላሲ ኦፍ ፕሪሰፕሽን ላይ ደግሞ ቤጊንግ ዘ ኩዌስችን፣ ኮምፕሌክስ ኩዌስችን፣ ፎልስ ዲሌማማ የሚባሉትን ነገሮች እናያለን። በዚህ ቻፕተር ላይ የሚገባችሁ እንደምታገኙ ተስፋ አድርጋለሁ። በመቀጠል ደግሞ ቪዲዮውን ስትጀምሩ ላይክ አድርጋችሁ ስለሚጀምሩት እያመሰገንኩ ቪዲዮውን ላይክ ማድረግ እንዳትረሱ። ለጓደኞቻችሁ ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉላቸው። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። 50 ሺህ ሰብስክራይበር ደግሞ በቅርቡ እንደምንገባ እርግጠኛ ነኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ዛሬ ፋላሲ ኦፍ ፕሪሰፕሽንን እንመለከታለን። እንግዲህ እስካሁን ባለው ትምህርታችን ፋላሲ ኦፍ ሪሌቫንስ፣ ፋላሲ ኦፍ ዊክ ኢንዳክሽንን ተምረናል አይደለ? ያላያችሁ ካላችሁ የቪዲዮዎቹ ሊንክ ከታች ዲስክሪፕሽን ላይ ስለማስቀምጥላችሁ በዛ ገብታችሁ ማየት ትችላላችሁ ማለት ነው። ወይንም ደግሞ ከቻናሉን ሰርች ብታደርጉ ታገኙታላችሁ። አሁን ላይ በጣም ቫይራል እየወጡ ያሉ ቪዲዮዎች ናቸው። በአንድ ቀን ከ1000 በላይ እይታ ስላላቸው እንግዲህ ፋላሲ ኦፍ ዊክ ኢንዳክሽን የሚፈጸመው እንዴት ነው? ሪቫይዝ እናድርገው አይደለ? ወደ ዛሬው ከመምጣታችን በፊት ፓርት 1 ፓርት 2 ላይ ፓርት 3 ላይ የተማሩ ነገር ሪቫይዝ እናድርገው። ፋላሲ ኦፍ ሪሌቫንስ የሚፈጸመው ፕሪሚሶቹ ከኮንክሉዥኑ ጋር ተያያዥነት ከሌላቸው ኢሬሌቫንት ናቸው ብለናል አይደለ? አንኳሊፋይድ አውቶሪቲ ምናምን ብለን የተማርናቸው ነገሮችን በደንብ እሱ ነገር አስታውሱ። ፋላሲ ኦፍ ዊክ ኢንዳክሽን ላይ ደግሞ የሚፈጸሙ ፕሪሚሶች ወይም መደምደሚያ ኮንክሉዥን ለማመን በቂ ምክንያት ካልሆኑ ነው። ዘ ፕሪሚስ አር ኖት ስትሮንግ ኢነፍ ፎር ዘ ኮንክሉዥን ነው ብለን በደንብ በሚገባ እሱንም በ40 ምናምን ደቂቃ ቪዲዮ በደንብ ተምረነዋል ማለት ነው። ቪዲዮ ሊንኩን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ላይክ አድርጋችሁ በዛው እነሱን ገብታችሁ ማየት ትችላላችሁ። እንግዲህ ፋላሲ ኦፍ ፕሪሰምፕሽን ደግሞ ከሁለቱ ይለያልና እስኪ እንማረው። ፋላሲ ኦፍ ፕሪሰምፕሽን ዚስ ፋላሲ አራይዝ ኖት ቢኮዝ ዘ ፕሪሚስ አር ኢሬሌቫንት to the conclusion or provide sufficient reason but not because the premise pre-assume what they purpose to prove ነው ማለት ሊገልጽ የተፈለገው። ፋላሲ ኦፍ ፕሪሰፕሽን ማለት ሊጠየቁና ሊብራሩ የሚገቡ ጉዳዮችን የቀረቡበት ማስረጃዎችን አድበስብሰው በማለፍ መደምደሚያ መስጠት ነው። ነገሮችን ማድበስበስ ማለት ነው። እና ፋላሲ ኦፍ ፕሪሰፕሽን ላይ 4 እንከፍላቸዋለን። ዛሬ የምንመለከታቸው እነዚህን 4ቱን ነገሮችን ነው። የመጀመሪያው ቤጊንግ ዘ ኩዌስችን አለ። ሁለተኛ ላይ ደግሞ ኮምፕሌክስ ኩዌስችን አለ። ሶስተኛ ላይ ደግሞ ፎልስ ዲክቶቶሚ አለ። አራተኛ ላይ ደግሞ ሰፕረስ ዲቫይደንስ አለ። እነዚህን 4ቱንም ዛሬ በሚገባ ከታች ጀምረን በምሳሌ በማብራሪያ እንዲሁም ደግሞ በጥያቄ መጨረሻ ላይ 21 ጥያቄዎች ተዘጋጅተውላችኋል እንደ ኪውዝ። ዛሬ ከተማራችሁትና ከዚህ በፊት የተማራችሁትን መሰረት አድርጌ 20 ጥያቄዎች ከታች ተዘጋጅተዋል። እነሱንም አብረን እንሰራለን። ያልገባችሁ ነገር ካለም ኮሜንት ላይ መጠየቅ ትችላላችሁ። እንዲሁም ደግሞ ከዚህ በፊት እንደነገርኳችሁ እዚህ ቻናል ላይ ቪዲዮ ተሰርቶ ቀርቦ ነገር ግን ስህተት ከተገኘብኝ ለእያንዳንዷ ጥያቄ ከ50 ብር እስከ 100 ብር ካርድ እሞላለሁ ለተማሪዎች ማለት ነው። ይህም የሚሆንበት አንድ ማንሳሳትም ከተሳሳትንም ደግሞ ቅጣት አለ ማለት ነው። ስለዚህ ችግር ካለ ኮሜንት ላይ ማሳወቅ እንዳትረሱ። እንግዲህ እያንዳንዳቸውን እንማማር። ቤጊንግ ዘ ኩዌስችን ጥያቄን መጠየቅ አስቡት። ዘ ፋላሲ ኦፍ ቤጊንግ ዘ ኩዌስችን ኢዝ ኮሚትድ ዌንኤቨር ዘ አርጊየር ተከራካሪው ክሪኤት አን ኢሉዥን የሆነ ምናባዊ ነገር ይፈጥርና ዛትን አዲኬት ፕሪሚሲስ ፕሮቫይድ አዲኬት ሰፖርት ፎር ዘ ኮንክሉዥን ባይ ሊቪንግ አውት ኤኬ ፕሪሚሲስ ባይ ሪስታርቲንግ ዘ ኮንክሉዥን አስ ኤ ፕሪሚስ ኦር ባይ ዘ ሪዝኒንግ ኤ ሰርክል። ዘ ላቲን ኔም ኦፍ ዚስ ፋላሲ ፔቲዮ ፕሪንሲፒሊ ሚንስ request for the source
what does it mean ተብላችሁ ጠይቀው request for the source the actual source of support for the conclusion is not apparent and so the argument is said to be beg the question. After reading or the hearing the argument, the observer include to ask, but how do you know X? Where X is needed support? ይህን ፋላሲ ለመለየት ይችን ዘዴ ተጠቀሙ። አንባቢው ወይም አድማጩ አርጉመንቱን ካነበበ ወይም ከሰማ በኋላ ግን ኤክስ እንደዛ መሆኑን እንዴት አወቅ የሚል ጥያቄ ይነሳል። ኤክስ ማለት ድምዳሜውን መደገፍ ያለበት ትክክለኛው ማስረጃ ፕሪሚስ ማለት ነው። እናንተም ፈተና ላይ አርጉመንቱን ስታነቡ ግን ኤክስ እንደዛ መሆኑን እንዴት አወቅ የሚል ጥያቄ አንሱ። ማለት ኤክስ እንዴት ነው? ለምሳሌ አቦርሽን ማለት ውርጃ መግደል መሆኑን አወቅ አይደለ? እንዴት አወቅ እንዴ? ስለ አቦርሽን እንዴት አወቅ የሚል ማለት ነው። እንግዲህ ባጭሩ አርጌሩ ተከራካሪው ኢሉዥን ፈጥሮ መልሶ ጠያቂውን ጥያቄ መጠየቅ ማለት ጥያቄውን ጥያቄ ሲጠይቁት ነው ማለት ነው። ቤጊንግ ዘ ኩዌሽን አያችሁ። ጥያቄውን መጠየቅ ማለት ጥያቄውን መጠየቅ ጠያቂውን መጠየቅ እንደዛው ራሱ ጠያቂውን ማለት ነው። እና ቤጊንግ ዘ ኩዌሽን ፋላሲ ማለት ይንገራችሁ እዚህ ጋር መደምደሚያው ኮንክሉዥኑ በቂ አሳማኝ ያልሆኑ ማስረጃዎችን ለድምዳሜ ኮንክሉዥን በቂ አሳማኝ አስመስሎ ማቅረብ ነው። በሌላ አባባል የቀረቡት ማስረጃዎች ለድምዳሜው በቂ እውነተኛ፣ ትክክለኛ፣ አሳማኝ አይደሉም። ነገር ግን እነዚህ በቂ እውነተኛና ትክክለኛ አሳማኝ ያልሆኑ ማስረጃዎች በቂ እውነተኛ፣ ትክክለኛ፣ አሳማኝ አስመስሎ ማቅረብ ነው። ስለዚህ ድምዳሜው የቀረቡትን ማስረጃዎች ትክክለኛ፣ አሳማኝ አይደሉም፣ ነገር ግን አሳማኝና ትክክለኛ አስመስሎ በማቅረብ የሚፈጸም የስህተት አስተሳሰብ። እደግመዋለሁ፣ አሳማኝና ትክክለኛ አስመስሎ በማቅረብ የሚፈጸም የስህተት አስተሳሰብ ቤጊንግ ዘ ኩዌስችን ይባላል። ቀለል ባለ አገላለጽ ሲገለጽ ቤጊንግ ዘ ኩዌስችን ማለት ጥያቄው የሚያስነሳውን ጉዳይ በተዘዋዋሪው እንድንቀበለው ለማድረግ መሞከር ማለት ነው። በሌላ አባባል ማድበስበስ ማለት ነው። ማለት ጥያቄ የሆነ ሰው ሲጠይቃችሁ አሁን ለምሳሌ ላስወርድ ነው ምናምን የሆነ ሴት ብትላችሁ እንዴ ማስወረድ እኮ ሰው መግደል ነው እንዴ እንዴት አወቅህ ይህን ነገር ምናምን ብላችሁ ማድበስበስ ማለት ነው። በደንብ ያዟት። ይችን ፈተና ላይ ፋላሲ ለመለየት ትጠቀሙባታላችሁ። እስቲ በምሳሌ እንመልከተው። ታዲያ እውነተኛና ትክክለኛ ያሉ ማስረጃዎችን እውነተኛና ትክክለኛ አስመስሎ የሚያቀርበው እንዴት ነው? ማለት እውነተኛና ትክክለኛ ያልሆኑትን ማስመስሉ እንዴት ይቀርባል? ይሄን ጥያቄ ራሳችሁ የሆነ መረጃ ላይ ማለት ነውና እንዴት ነው የሚለውን እንየው። በሶስት መንገድ አስመስሎ ይቀርባል። በሶስት መንገድ፣ አንደኛ ለድምዳሜው ወሳኝና መሰረታዊ የሆነው ማስረጃ ሆን ብሎ በመተው ኢግኖር በማድረግ እዚህ ጋር ማለት ነው ኢግኖር በማድረግ by leaving out the key premise that are needed to support the conclusion። ሁለተኛ የቀረበው ማስረጃ ትንሽዬ ቋንቋ ለውጥ በማድረግ መልሶ ድምዳሜው ላይ መድገም። በሌላ አባባል ማስረጃውን አቅርቦ ከዛ የቀረቡትን ማስረጃዎች ላይ ትንሽ ቃላት ለውጥ አድርጎ የቃላት ለውጥ የተደረገባቸውን ማስረጃዎች መልሶ ድምዳሜ ማድረግ፣ ይሄ አዝጎተን ኮል የምንለው ማለት ነው። እና the premise of the argument merely restates that the conclusion is slightly different language or by restating the conclusion as the premise። ያው በአማርኛ እዚህ ጋር ስለተረጎመ ፖዝ አድርጋችሁ ማንበብ ትችላላችሁ። ባይ ዘ ወይ ፒዲኤፉን ቴሌግራም ቻናሌ ላይ ያስቀምጣለሁ። የቴሌግራም ቻናሌን ደግሞ ሊንክ ከታች ስለማስቀምጥላችሁ በዛ ገብታችሁ ማግኘት ትችላላችሁ። ዙሪያ ጥምጥም መሄድ ነው። አርጊየር ሪዝኒንግ ዘ ኮንክሉዥን አሁን በሶስት መንገድ አየነው ማለት ነው። እና እንግዲህ ጥያቄውን ጠያቂ የምናደርግበት ማለት ነውና ትክክለኛ ያልሆኑ ማስረጃዎችን በሶስት መንገድ ትክክለኛ አስመስሎ ይቀርባል። አንደኛው ለድምዳሜ ወሳኝ የሆኑ መሰረታዊ የሆኑ ማስረጃን ሆን ብሎ በመተው ወደ ዋናው ምሳሌዎቹን ስናይ ነው የሚገባችሁ። ሁለተኛው ደግሞ የቀረቡትን ማስረጃ ትንሽዬ ቋንቋ ለውጥ በማድረግ መልሶ ድምዳሜው ላይ መድገም። በሌላ አባባል ማስረጃውን አቅርቦ ከዛ የቀረቡትን ማስረጃ ትንሽ የቃላት ለውጥ አድርጎ የቃላት ለውጥ በተደረገባቸው መረጃዎች መልሶ እንደ ድምዳሜ ማቅረብ ማለት ነውና እስቲ እናያቸው። ሶስቱንም እናያቸው አይደለ? በደንብ እናያቸዋለን። በማብራሪያ ነው። አይ ቲንክ ይሄ የቪአይፒ ክላሳችን ኖት ነበር። ሊቪንግ አውት ዘ ኬይ ፕሪሚስስ ዘ ፈርስት ኤንድ ዘ ሞስት ኮመን ዋይ ኦፍ ኮሚቲንግ ቤጊንግ ዘ ኩዌስችን ፋላሲስ by leaving a key premise out of the argument while creating the illusion that nothing is more needed to establish the conclusion። ቀደም እንደነገርኳችሁ ቤጊንግ ዘ ኩዌስችን ፋላሲ በሶስት አይነት መንገድ ይፈጸማል። ከሶስቱ አንዱ በዋናነት የፋላሲ እንዲፈጸም የሚያደርገው ሊቪንግ አውት ዘ ኬይ ፕሪሚስስ አይደለ? ቀደም እንደነገርኳችሁ ሊቪንግ አውት ዘ ኬይ ፕሪሚስ ማለት ለድምዳሜው
ቁልፍ ወሳኝ የሆኑ ማስረጃዎችን ሆን ብሎ በመተው ነው። ይህም የሚሆንበት ዋና ምክንያት ደግሞ ጥያቄው የሚያስነሳውን ጉዳይ በተዘዋዋሪ አንባቢዎች ወይም አድማጮች እንዲቀበሉ ለማድረግ ነው። ምሳሌዎችን እንመልከት። አሁን ይሄ እዚህ ላይ murder is morally wrong. This is being the case, it follows that abortion is morally wrong አለ ማለት ነው። ኦኬ እነዚህ ሞራሊ ሮንግ ነው አለ እና ተመልከቱ፣ ሰውን መግደል ስህተት ነው። ስለዚህ አቦርሽን ጽንስ ማስወረድ ስህተት ነው። ስለዚህ እስኪ አንድ ጥያቄ እንጠይቅ። አቦርሽን መግደል መሆኑን እንዴት አወቃችሁ? ስለ አቦርሽን እንዴት አወቅ? አንድን የ18 ዓመት ልጅ አቦርሽን ሰው መግደል ነው አለች። ስለ አቦርሽን እንዴት አወቅሽ? እንዴት ሊታወቅ ይቻልሽ? ምን ስታስቢ አወቅሽው? ተመልከቱ፣ አቦርሽን ሞራሊ ሮንግ የሚለው ኮንክሉዥን ነው እዚህ ጋር አይደለ? አቦርሽን ኢዝ ሞራሊ ሮንግ ነው። ስለዚህ ኮንክሉዥኑ ደግሞ እንደ ማስረጃ ፕሪሚስ የቀረበው መርደር ኢዝ ሞራሊ ሮንግ ነው። ሞራሊ ሮንግ ነው እና ግን ለድምዳሜው ቁልፍ ወሳኝ የሆኑ ማስረጃ ግን ሆን ብሎ ትቶታል። የተተወው ቁልፍ መሆኑ ነው አይደለ? አያችዋ ከየት ተነሳ? murder is morally wrong, this is being this case it follows that abortion is morally wrong። ሁሉንም ተወው ማለት ነው እና አቦርሽን መርደር የሚለው ምክንያቱም መርደር ኢዝ ሞራሊ ሮንግ ነው፣ አቦርሽን ደግሞ መርደር ነው። ስለዚህ አቦርሽን ኢዝ ሞራሊ ሮንግ ነው ማለት ነው። ስለዚህ እንደዚህ ቢሆን ምንም አይነት ፋላሲ አይፈጸም። ታዲያ ሰውየው ፋላሲ ከሚፈጽም ይልቅ አቦርሽን ኢዝ መርደር የሚለው ማስረጃ አስገብቶ አይገልጸውም ብላችሁ ልታስቡ ትችላላችሁ። እንደግመዋለን፣ ካልገባችሁ እዚህ ጋር እንደግመዋለን በድጋሚ እሺ። ከዚሁ እንነሳ ማለት ትንሽ አሁን ሎጂካሊነት የሚጠይቃችሁ እዚህ ጋር ነው ማለት ነው። አሁን ይሄ ነው ሎጂክ ትንሽ ከበድ የሚያደርገው። ከዜሮ እነሳ። መርደር ኢዝ ሞራሊ ሮንግ ዚስ ቢንግ ዚስ ኬዝ ኢት ፎሎዝ ዛት አቦርሽን ኢዝ ሞራሊ ሮንግ። መርደር ማድረግ ሮንግ ነው፣ አቦርሽን ይሄ ደግሞ አቦርሽን ደግሞ ሞራሊ ሮንግ ነው። ስለዚህ ሁለቱም ሞራሊ ሮንግ ናቸውና ተመልከቱ፣ ሰውን መግደል ስህተት ነው። ስለዚህ ጽንስ ማስወረድም ስህተት ነው። አንድ ጥያቄ እንጠይቅ። አቦርሽን መግደል መሆኑ እንዴት አወቀ? ተመልከቱ፣ ይሄ ነው ዋናው። በቃ ይሄ እንዴት አወቀ የሚለውን ስታዩ በቃ አለቀ። ይሄኛው ቤጊንግ ዘ ኩዌስችን ነው ማለት ነው። እመጣበታለሁ ወደፊት ጥያቄዎች ስላሉ ጥያቄዎችን እንሰራለን እና እንደዚህ አይነት ቢሆን ፋላሲ ይፈጸም። ታዲያ ሰውየው ፋላሲ ከሚፈጽም ይልቅ አቦርሽን መርደር የሚለውን ማስረጃ አስገብቶ አይገልጸውም ብላችሁ ታስቡ ትችላላችሁ። ግን ሆን ብሎ ነው የተወው ሊቪንግ አውት ኬ ፕሪሚስ። ምክንያቱም አቦርሽን መርደር የሚለውን ካስገባ አቦርሽንስ መርደር የሚለውን ካስገባ አንባቢዎች ወይም ሰሚዎች ጥያቄ ያነሱበታል። ምን የሚል አቦርሽን መርደር መሆኑ እንዴት አወቅ? ምን አደረገው? እሱ አቦርሽን ሞራሊ ሮንግ ብሎ ነው አይደል የገለጸው? እቺ ጋር ሞራሊ ሮንግ እኮ የምትለዋለች በደንብ ለዩት ማለት ነው። ቃላቶቹ እያንዳንዱ ነው ብዙ ጊዜ ፈተና ሲወጣ በዚህ መንገድ ነው የሚወጣው እና የሚል ጥያቄ ያነሱበታል። ባይዘዊ የተወሰኑ 50 ጥያቄዎችን ቀጣይ ቪዲዮ ስለምሰራላችሁ ከተለያዩ ዩኒቨርሲቲዎች እየሰበሰብኩ እያዘጋጀሁ ስለሆነ ያኔ ስንሰራ በደንብ ይገባቸዋል። እሺ እዚህ ጋር እንምጣ። መርደር ኢዝ ሞራሊ ሮንግ ቢንግ ዘ ኬዝ ኢት ፎሎዝ ዛት አቦርሽን ኢዝ ሮንግ። የዚህ አርጉመንት መሰረታዊ ሲሰጥ ፋላሲ ለድምዳሜ ዋና ቁልፍ መሰረታዊ የሆነው አቦርሽን ኢዝ መርደር የሚለው ማስረጃ ሆን ብሎ በመተው ባለመተካቱ ነው። አሌል መርደር ኢዝ ሞራሊ ሮንግ ነው፣ ኢን ቢንግ ኬዝ ኢት ፎሎዝ ዛት አቦርሽን ኢዝ ሮንግ ነው አለ ማለት ነው። ይሄኛው አቦርሽን መርደር ነው መርደርም ስለዚህ መርደር ኢዝ ሞራሊ ሮንግ የሚለው መተካት ነበረበት። ይህ ማለት ሊቪንግ አውት ዘ ኬ ፕሪሚስ ይባላል። እንደዚህ አይነቱ ፋላሲ ደግሞ ቤጊንግ ዘ ኩዌስችን ጥያቄ የሚያስነሳው ጉዳይ በተዘዋዋሪ እንድንቀበለው ማድረግ ነው። ይሄኛው አቦርሽን መርደር መሆኑን በተዘዋዋሪ እንድንቀበለው ስለተደረግን ነው። ሌላ ምሳሌዎች በዛ አድርጋችሁ ለማየት ሞክሩ። እንትና የአኮንሽስ የሁርሊ መጽሐፍ በጣም ቤስት ነው። እሱም መጽሐፍ ብታነቡ ሪኮመንድ አደርጋችኋለሁ። ብዙ ጊዜ መምህራን ከዛ ላይ ነው ፈተና የሚወጡት ማለት ነው። ኦፍ ኮርስ እዚህ ጋር ሌላ ምሳሌ እንመልከት። ኦፍ ኮርስ ሁማንስ ኤንድ ኤፕስ ሰዎችና ጦጣዎች ኢቮልቭድ ፍሮም ኮመን አንሲስተርስ ጀስት ሉክ ሃው ሴም ዘይ አር። እንደዚህ መታለ ሴም ዘይ አር። በትክክል የሰው ልጅና ጦጣ ከአንድ ቅድመ አያት የተገኙት ተመልከቱ እንዴት እንደሚመሳሰሉ አለ አንድ ሰው። እስኪን ጠይቀው በመልክ ስለተመሳሰሉ ብቻ ከአንድ ቅድመ አያት ስለመገኘታቸው ምን ማስረጃ አለ ብትሉት፣ በመልክ መመሳሰላቸው ከአንድ ቅድመ አያት ስለመገኘት ማስረጃ መሆኑ እንዴት አወቅ? ተመልከቱ ሁማን ኤንድ ኤፕስ ኢቮልቭድ ፍሮም ኮመን አንሲስተር ነው አለ። ከአንድ አያቶች ነው የመጣ ነው አለ የሚል ኮንክሉዥን ነው መጨረሻ ላይ ሰጠው። ለዚህ ኮንክሉዥን ደግሞ እንደ ማስረጃ ፕሪሚስ የቀረበው ቦዝ አር ዘ ሴም ቦዝ ኦፍ ዘም አር ሲሚላር የሚል ነው። ሁለቱም ተመሳሳይ ናቸው። በመልክ የመመሳሰላቸው ከአንድ ቅድመ ያለ መገኘታቸው ትክክለኛ ሳማኝ
ቁልፍ ወሳኝ ማስረጃ ነው አይደለም። በሌላ አባባል ትክክለኛውና አሳማኙን ቁልፍ ማስረጃ አልተጠቀመም። ይህም ለድምዳሜው ቁልፍ ወሳኝ የሆነው ማስረጃ ሆን ብሎ ወጥቶታል። የተወም ቁልፍ ማስረጃ ሊቪንግ አውት ዘ ኬ ፕሪሚስ የቱ ነው? ሰውና ጦጣ ከአንድ ቅድመ አያት መገኘታቸውን የሚያረጋግጥ ማስረጃ እሱን ለማቅረብ ስላልቻለ አንባቢዎች ወይም ሰሚዎች እንዲታወቅ ስለሚሉት ለዚህ ደግሞ መልስ ትክክለኛ መልስ ለመስጠት ስለሚከብድ ስለዚህ ይህን ጥያቄ የሚያስነሳውን ጉዳይ አንባቢዎች ወይም አድማጮች በተዘዋዋሪ እንዲቀበሉ ለማድረግ ሲል አድበስብሶ ያልፈዋል ማለት ነው። ከሁለቱ ምሳሌ ምን ተረዳችሁ? አቦርሽን መግደል መሆኑን ማረጋገጥ አፕሩቭ አለበት። ሰውና ጦጣ በመልክ መመሳሰላቸው ከአንድ አያት ብቻ ስለመገኘታቸው ማረጋገጫ አፕሩቭ መስጠት አለበት ይሆናል። ሌላ ሰፋ አድርጎ ሰው እናንትን ጦጣ ከአንድ ነው የመጡት የዲኤንኤ አይነታቸው እንደዚህ ነው እንደዚህ ቦታ ላይ የተገኘ የሉሲ አጽም ምናምን ብሎ ቢያስረዳኩ ቤጊንግ ዘ ኩዌስችን አያስከስትም፣ ፋላሲም አይከሰትም። እነዚህ ጉዳዮች ለማረጋገጥ ከባድ ናቸው። ለዚህ አድበስብሶ ያልፋቸዋል ማለት ነው። እሺ ቤጊንግ ዘ ኩዌስችን ፋላሲ ላይ ለድምዳሜው ዋና ቁልፍ የሆኑ ማስረጃዎች ሆን ብሎ የሚተወው ሊቪንግ አውት ኬ ፕሪሚስ ጥያቄ የሚያስነሱ ስለሆኑ ለማረጋገጥ ጥያቄውን ለመመለስ ደግሞ ስለሚከብድ ነው። አሁን ሰውና ዝንጀሮ ከአንድ ነው የመጣው ብትሉ እንዴት አድርገ ነው ጥያቄ ያስነሳም? እንዴት መጣ፣ ከየት መጣ፣ በምን መንገድ መጣ ምናምን ነገር በጣም ጥያቄ ያስነሳልና ለዛ ነው። እሺ አፍተር ኦል እዚህ ጋር እንመልከት። ባይ ዘ ዌይ ወሳኝ የሚባሉትን ኖቶች ከዚህ ቪዲዮ ዲስክሪፕሽን ስር ስለማስቀምጥላችሁ ማንበብ ትችላላችሁ ተማሪዎች። እስካሁን ከቆያችሁ በእርግጠኝነት ቪዲዮ ተመችቷችኋል፣ ላይክ ታደርጋላችሁ ማለት ነው። ካልተመቻችሁ ደግሞ ኮሜንት ላይ ሀሳባችሁን ጻፉልኝና የሚስተካከሉትን ነገሮች ለማስተካከል እንሞክራለን። አመሰግናለሁ። አፍተር ኦል ክሊርሊ የሚል ቃላትን ይጠቀማል። ለዚህ ፈተና ላይ እነዚህን ቃላት ከተጠቀመ ማለት ነው እነዚህ አለ አርጉመንቱ ቤጊንግ ዘ ኩዌስችን ፋላሲ ፈጽሞ ሊሆን ይችላል። እነዚህ ክሊርሊ ምናምን አፍተር ኦል ምናምን የሚባሉ ቃላት እነዚህን ቃላት ስለተጠቀመ ብቻ ደግሞ ቤጊንግ ዘ ኩዌስችን ነው ማለት አይደለም። ያው ትምህርቱ ሎጂክ ነው እንዳትረሱት። እዚህ ጋር ነው ሊላችሁ ይችላል፣ እዚህ ጋር አይደለም ሊላችሁ ይችላል። እንደዚህ ብልጥ ሁኑ እናንተም ለፈተና ብልጠት ስለሆነ የሚያስፈልገው ማለት ነው። ኢን ሞስት ኬዝ ዘ ቤጊንግ ዘ ኩዌስችን ኢዝ ፕሪሺየስሊ ዘ ሪዝን ዋይ ኬፕት ፕሪሚስ አር ሌፍት unstated. The arguer is not able to establish their truth and by employing rhetorical phraseology such as of course, clearly, this being the case and after all, the arguer hopes the arguer ተከራካሪው ተስፋ የሚያደርገው ኢሉዥን በመፍጠር ስቴትድ ፕሪሚሶችን ለመፍታት by itself provide adequate support for the conclusion when in fact this does not ምንም እውነታ እንኳን ባይኖረው አፍተር ኦል ክሪሊ ምናምን የሚሉትን ቃላቶች ይጠቀምና ማለት ነው ትክክለኛ እንደሆነ ለማስመሰል ይሞክራል ማለት ነው። ትክክል። እቺ ቢጫው አሪፍ ነች። ሪስቴቲንግ ዘ ኮንክሉዥን አስ ፕሪሚስ የመጀመሪያው ሊቪንግ ዘ ኩዌስችን ነው አይደለ? ይሄኛው ደግሞ ሪስቴቲንግ ማለት ነው። ከሊቪንግ አውት ኬ ፕሪሚስ በመቀጠል ቤጊንግ ኩዌስችን ፋላሲ እንዲፈጸም የሚያደርገው ደግሞ ሪስቴቲንግ ዘ ኮንክሉዥን አስ ዘ ፕሪሚስ ነው። ምን ማለት ነው? እስኪ እንየው። The second form of begging the question, petitio principi occurs when the premise of the argument merely restates the conclusion is slightly different language. የቀረቡትን ማስረጃዎች ትንሽ የቋንቋ ለውጥ በማድረግ መልሶ ድምዳሜው ላይ መድገም። በሌላ አባባል ማስረጃዎችን አቅርቦ ከዛ የቀረቡት ማስረጃዎች ላይ ትንሽ የቃላት ለውጥ አድርጎ ቃላት ለውጥ የተደረገባቸው ማስረጃዎች መልሶ ድምዳሜ ማድረግ ነው ማለት ነው። እንደግመዋለን። ሪስቴቲንግ ዘ ኮንክሉዥን አስ ፕሪሚስ ከሊቪንግ አውት ኬ ፕሪሚስ በመቀጠል ቤጊንግ ዘ ኩዌስችን ፋላሲ እንዲፈጸም የሚያደርገው ሪስቴቲንግ ዘ ኮንክሉዥን አስ ዘ ፕሪሚስ ነው አለን። ምን ማለት ነው አለን? ሪስቴቲንግ ዘ ሰከንድ ፎርም ኦፍ ቤጊንግ ኩዌስችን ላይ ፔቲቲዮ ፕሪንሲፒ የሚባለው ማለት ቤጊንግ ዘ ኩዌስችን በሌላ ስሙ ያዟቸው። ባይዘዌ ፈተና ላይ የላቲን ስማቸው ምናምን ይመጣልና በደንብ ትይዟቸው ሪኮመንድ አደርጋለሁ። በጣም መያዝ አለባቸው። በሌላ አባባል ማስረጃዎቹ አቅርቦ ከዛ የቀረቡት ማስረጃዎች ላይ ትንሽ የቃላት ለውጥ አድርጎ ቃላት ለውጥ የተደረገባቸው ማስረጃዎች ደግሞ መልሶ ድምዳሜ ማድረግ ራሱን በራሱ እያዟዟረ ማለት ነው። እናየው እስቲ። ካፒታል ፐኒሽመንት ኢዝ የሞት ቅጣት ማለት ነው። ካፒታል ፐኒሽመንት ማለት እችትናና ባይዘዌ ፒዲኤፉ በጣም ጽድት ያለ ስለሆነ ቴሌግራም ላይም ስለማስቀምጥላችሁ በደንብ አንብቡት እሺ። እና ሁላችሁም ኤፕላስ ብታመጡ ያው ታውቃላችሁ ደግሞ ቤተሰብ ብዙ ነገር ይጠብቃል ከእናንተ አሪፍ ውጤት አምጥታችሁ እንድትመረቁለት ይፈልጋል። ጎን ለጎን ትምህርታችሁን ተማሩ። በደንብ ወደፊት እመለስበታለሁ ወደ ትምህርቱ።
ካፒታል ፐኒሽመንት ኢዝ ጀስቲፋይድ ፎር ዘ ክራይም ኦፍ ዘ መርደር ኤንድ ኪድናፒንግ ቢኮዝ ኢት ኢዝ ኳይት legitimate and appropriate that someone is put to death for having committed such as hateful and inhuman acts ይላል። ምን ማለት ፈልጎ ነው? It is quite legitimate and appropriate that someone be put in death for having committed such as hateful and inhuman acts ይላል የሚለው ፕሪሚሱ ነው፣ ማስረጃው ነው። ምን ማለት ነው? ካፒታል ፐኒሽመንት ኢዝ ጀስቲፋይድ ፎር ዘ ክራይም ኦፍ ዘ ሙርደር ኤንድ ኪድናፕ የሚለው ደግሞ ኮንክሉዥኑ ነው፣ መደምደሚያው ነው። ይሄ ማስረጃና መደምደሚያው ማለት ነች። እኛዋ ቢጫ ከለር አሪፍ ነች አይደለም? እሺ አሁን በደንብ ይዩት። ፕሪሚሲሱ የትኛው ነው? ይሄ ፕሪሚሲሱ ነው። ይሄ ኮንክሉዥኑ ነው። ፕሪሚሲሱ ላይ የቀረቡ ቃላቶች በሌላ ተተክተው ነው ድምዳሜ ላይ የቀረቡት። በደንብ እንድታዩት ነው ረጋ ብዬ እያስተማርኳችሁ ያለሁት። ከዚህ በፊት ፈጠን ትላለህ ላላችሁኝ እንደውም አሁን ላይ በጣም ረጋ ብዬ እያስተማርኳችሁ ነው። አሁን ላይ የሚረብሸኝ የለም ምናምን ዘና ብዬ ነው እየቀረስኩላችሁ ያለሁት ተማሪዎች። እንግዲህ እዚህ ጋር ካፒታል ፐኒሽመንት ላይ ኮንክሉዥኑ ላይ ፕሪሚስ ላይ የቀረቡት ነገር ምንድነው? ኢት ኢዝ ኳይት ሌጂቲሜት ቱ አፕሮፕሪየት ሳምዋን ቱ ፑት ኢን ዴዝ ፎር ሃቪንግ ኮሚትድ ሰች ሄትፉል አንድን ሰውን መግደል አለ ኢንሁማን አክት ነው፣ የሰው ያልሆነ ድርጊት ነው አለ። እዚህ ጋር ደግሞ ካፒታል ፐኒሽመንት ማለት የሞት ቅጣት ነው። እዚህ ጋር መግደል ነው፣ እዚህ ጋር የሞት ቅጣት ነው። መግደልም የሞት ቅጣትም ልዩነት እኮ የላቸውም። አያችኋ? መልሰው እያዟዟረ ሲያመጣው ማለት ነው። እሺ ተመልከቱ። ፕሪሚሱ ላይ ያሉት ሌጂቲሜት ኤንድ አፕሮፕሪየት የሚሉ ቃላት ኮንክሉዥን ላይ መደምደሚያው ላይ ጀስቲፋይድ ከሚለው ቃል ጋር ተመሳሳይ ነው። ስለዚህ ፕሪሚሱም ኮንክሉዥኑም ተመሳሳይ ትርጉም ይዘት ኮንተንት አላቸው። ስለዚህ ፕሪሚሱም ኮንክሉዥኑም አንድ አይነት ናቸው። በሌላ አባባል አንድ ማስረጃ ፕሪሚስ፣ አንድኛው ደግሞ ድምዳሜ ኮንክሉዥን ሆነው አልቀረቡ ማለት ሁሉም እንደ ፕሪሚስ መቅረብ ሲገባቸው ፕሪሚሱን ኮንክሉዥኑም አንድ አድርጎ አቀረቡ ማለት ነው። ቃላት እያቀያየረ አበቃ ስትሆኑ ይገባቸዋል። የህግ ተማሪ ስትሆኑ በደንብ ይገባቸዋል። ተመሳሳይ ትርጉም እኮ ነው ያላቸው። የሚገርማችሁ ማለት ተመሳሳይ ትርጉም ኑሯቸው ግን የተለያዩ ቃላትን በመጠቀም አንባቢው ወይም አድማጩ ላይ ብዥታ ኢሉዥን ለመፍጠር ይሞከራል። ተመሳሳይ ትርጉም ኑሯቸው ሁለት የተለያየ ቃል በመጠቀም ፕሪሚሱና ኮንክሉዥን ላይ የተለያዩ ወይንም አንድ አይነት እንዳልሆኑ አስመስሎ ያቀርባል። በሌላ አባባል ማስረጃው ለኮንክሉዥኑ ማስረጃ ኢንዲፔንደንት ኤቪደንስ ነው ለማጭበርበር ብሎ ይሞክራል። By repeating the same thing in slightly different language, the arguer creates the illusion that independent evidence being presented in support of the conclusion when in fact it is not. ሌላ ምሳሌ እስቲ እንመልከት። ምሳሌዎችን በደንብ ብታያቸው ትምህርቱን እንዲገባቸው ያደርጋል። Anyone who preaches revolution has a vision of future. For a simple reason that if the person has no vision of the future he couldn't possibly preach the revolution. አያቸዋ ምንም ልዩነት እኮ የለውም፣ ግን ያቀረበበት መንገድ ንግግሩ መልሶ ፕሪሚሲሱንም ማስረጃውንም ቃላት እያቀያየረ ማስረጃው ድምዳሜውን ተመሳሳይ ናቸው። ባድ እና ኖት ጉድ የሚሉት ምን ልዩነት አላቸው? ባድ እና ኖት ጉድ ኖ ቪዥን ነው ኦር ዘ ፊውቸር ኩድ ኖት ፖሲብሊ ፕሪች ዘ ሪቮሉሽን ነው። በቃ ተመሳሳይ ነው። ባድና ኖት የሚሉት ምን ልዩነት አላቸው? ምንም፣ ልክ እንደነሱ ናቸው። እዚህ አርጉመንት ላይ የቀረበው ማስረጃና ድምዳሜ ምንድን ነው? አስተውሉ። ኢሉዥን ከሌለው ግን ሪስቴትመንት ኦፍ ዘ ኮንክሉዥን አዝ ዘ ፕሪሚስ ሪስቴትመንት ዘ ኮንክሉዥን አዝ ዘ ፕሪሚስ ኦፍ ዘ ፋላሲ አይፈጸም። ማለትም ኢሉዥን ትክክል ያልሆነው ማስረጃ ትክክል አስመስለው ማቅረብ ማለት ነው። መጀመሪያ የኢሉዥን ዴፊኒሽን ኢሉዥን የምንለው ሳይኖረው ድምዳሜ ላይ ማስረጃውን ተመሳሳይ ቃል ብንጠቀም ፋላሲ አንፈጽምም። ለምሳሌ እዚህ ጋር ተመሳሳይ ቃል ነው የተጠቀመው። ዋና ዓላማው ባይ ሪፒቲንግ ዘ ሴም ቲንግ ስላይትሊ ዲፈረንት ላንጉጅ ማድረጉ ነው። ማለት አድርጎ ማቅረብ የሆነ ተመሳሳይ ቃልን እንደተለያየ አድርጎ የሚያቀርብበት መንገድ ነው። ፖዝ እያደረጋችሁ አንብቧቸው ባይዘው የኖቶቹ ማለት ካልገባችሁ ጥያቄን ብትጠይቁ ደግሞ በትክክል መልስላችኋለሁ ማለት ነው ከነ ማብራሪያው። እዚህ ጋር እንመልከት እስቲ። ኖ ዶግስ አር ካት፣ ምንም ውሻ የለም ድመቶች። ዜርፎር ምንም ድመት የለም ውሻ። ሪስቴትመንት ነው ግን ምንም ፋላሲ አልተፈጸመም። ቫሊድ ነው፣ ሳውንድ ነው።
ይሄኛውን ደግሞ ላሳያችሁ። ለንደን ኢስ ኢንግላንድ ኤንድ ፓሪስ ኢስ ኢን ፍራንስ። እንግዲህ አስቡ፣ ለንደን ኢንግላንድ እንግሊዝ ውስጥ ነው፣ ፓሪስ ደግሞ ፈረንሳይ ውስጥ ነው አለ። ዜርፎር ፓሪስ ኢስ ፍራንስ። ስለዚህ ፓሪስ ፈረንሳይ ውስጥ ነው፣ ለንደን ደግሞ እንግሊዝ ውስጥ ነው አለ። ሪስቴትመንት ነው ግን ምንም ፋላሲ አልተፈጸመም። ቫሊድ ነው፣ ሳውንድ ነው፣ ትክክል ነው። እሺ ችኛዋን እንመልከት። ሮም ኢስ ጀርመን፣ ልክ ነው። ሮም ኢስ ጀርመኒ። ሮም ኢስ ኢን ጀርመን ነው አለ። ሮም ኢስ ኢን ጀርመን ነው አለ። ዜርፎር ሮም ኢስ ኢን ጀርመኒ ሪስቴትመንት ነው ግን ምንም ፋላሲ አልተፈጸመም። ቫሊድ ነው ግን አንሳውንድ ነው። ሳውንድ አንሳውንድ የሚሉትን ታስታውሷቸዋላችሁ አይደለ? እነሱ እሱንም ምን ማለት እንደሆኑ ማለት ነው። የማያስታውስ ካለ ኮሜንት የመጀመሪያው ኮሜንት ላይ ሳውንድ እና አንሳውንድ ምን እንደሆነ በአማርኛ አስቀምጥላችኋለሁ። እስቲ አንብቧቸው የመጀመሪያው ኮሜንት ላይ ማለት ነው፣ እንድታነቡት ነው። በዛውም ደግሞ ሀሳብ አስተያየታችሁን እንድትሰጡ ስለፈለግኩ ነው። ሳውንድ እና አንሳውንድ ቫሊድ ኢንቫሊድ የሚለው ነው። ውስብስብ እንዳይሆንባችሁ እንደዚህ አይነት አርጉመንት ብዙ ትኩረት አትስጧቸው። ዩ አር ጁኒየር ፋላሲስ ያልሆነበት ምክንያት ምንም እንኳን ማስረጃዎቹና ድምዳሜ ላይ ያሉ ቃላት ተመሳሳይ ሪስቴትመንት ቢሆኑም ምንም አይነት ኢሉዥን ወይም ብዥታ ማስመሰል የላቸውም። ምክንያቱም የቀረቡ ማስረጃዎች ለድምዳሜ በቂ ትክክለኛ አሳማኝ ዋስትና ስለሆኑ ማረጋገጫ ስላላቸው። ሮም ጀርመን ነው፣ ሮም ጀርመን ነው፣ ስለዚህ ሮም ጀርመን ነው አለ። ምንም ሪስቴትመንት ነው ማለት ደጋግሞ ነው ያንን ቃል ያቀረቡ። ለንደን ኢንግላንድ ነው፣ አዎ ነው። ፓሪስ ኢን ፍራንስ ነው፣ አዎ ነው። ፓሪስ ኢን ፍራንስ ነው፣ ልክ ነው። ለንደን ኢንግላንድ ነው። ቦታዎችን ነው እንጂ ያቀያየረው ምንም ሪስቴትመንት ተመሳሳይ ቃል ነው የተጠቀመው። በቃ ይሄን ይመስላል። ሶስተኛ አርጊዊንግ ሪዝኒንግ ኢን ሰርክል። ይሄ ደግሞ ከሊቪንግ አውት ኬ ፕሪሚሲስ እና ከሪስቴቲንግ ዘ ኮንክሉዥን በመቀጠል እንግዲህ ቤጊንግ ዘ ኩዌስችን ላይ ሊቪንግ አውት ኬ ፕሪሚሲስ አለ፣ ሪስቴቲንግ ዘ ኮንክሉዥን በመቀጠል አርጊዊንግ ሪዝኒንግ ዘ ሰርክል ወይም አርጊዊንግ ወይም ሪዝኒንግ ኢን ሰርክል የሚባል አለ። እንዴት መሰላችሁ? ዘ ሰርድ ፎርም ኦፍ ፔቲቶ ፕሪንሲፒ ኢንቮልቭስ ሰርኩላር ሪዝኒንግ። ፔቲቶ ፕሪንሲፒ ማለት ቤጊንግ ዘ ኩዌስችን ማለት ነው ብያችኋለሁ። አረሳችሁትም? በእርግጠኝነት መርሳት የለባችሁም። ይሄ ነገር እንድትረሱትም አልፈልግም። ይህ ደግሞ ሌሎችን ለማሳመን ዙሪያው ማለት ነው ሀሳቡን ማሽከርከር እያሽከረከራችሁ እዛው በጣም የሚያስቅ ነገር ልንገራችሁ እዚህ ጋር ፎርድ ሞተር ካምፓኒ ክሊርሊ ፕሮዲውስ ዘ ፋይናንስት ካርስ ኢን ዘ ዩናይትድ ስቴትስ። የፎርድ መኪና ክሊርሊ ፕሮዲውስ ፋይናንስት በጣም አሪፍ የሚባለው መኪና ነው የሚያቀርበው። ዊ ኖ ዘይ ፕሮዲውስ ዘ ፋይናንስት ካር ቢኮዝ ዘይ ሃቭ ቤስት ዲዛይን ኢንጂነር ዚስ ኢዝ ትሩ ቢኮዝ ዘይ ካን አፎርድ ቱ ፔይ ዘም ሞር ዛን አዘር ማኑፋክቸርስ ኦብቪየስሊ they can afford to pay them more because they produce the finest car in the United States አለ። ምንድን ነው የተባለው? አንብቡት። ፎርድ ካምፓኒ ላይ በጣም ፋይነስት በጣም አሪፍ የተባሉ መኪኖችን ያመርታል አለ እና እነዚህ የሚያመርታቸው መኪኖች ዩናይትድ ስቴትስ ዊኖ ዘይ ፕሮዲውስ በጣም አሪፍ የሚባሉትን መኪኖች ነው የሚያመርተው። እነዚህ የሚያመርታቸው መኪኖች ደግሞ የሚመረትበት ዋነኛ ምክንያት ዲዛይን ቤስት ዲዛይን ኢንጂነሮች ስላሉ ነው ማለት ነው። እነዚህ ቤስት ዲዛይን የሚባሉ ኢንጂነሮች ስላሉ ነው። ዘይ ካን አፎርድ ቱ ፔይ ዘም ለነዛ መክፈል ስለሚችሉ ነው አለ። እዛው መላልሶ አንድ ቦታ ላይ ነውና ዝም ብላችሁ ስታነቡት ይገባችኋል። እሺ አፖን ኢንካውንተሪንግ ዚስ አርጉመንት ዘ አቴንቲቭ ሪደር ኢዝ ኢንክሴንድድ ቱ አስክ ዌር ዳዝ ዘ ሪዝኒንግ ቢግን። ሪዝኒንጉ የቱ ጋር ነው የሚጀምረው? ዋት ኢዝ ዘ ሶርስ? ምክንያቱ ምንድን ነው? ሲንስ ዘ አርጉመንት ጎዝ ኢንቱ ዘ ሰርክል አርጉመንቱ ክርክሩ ራሱ መልሶ የሚሄድ ከሆነ ኢት ሃዝ ኖ ቤጊንግ ኦር ሶርስ ዘ ሪዛልት ኢዝ ፕሩፍ ነቲንግ ምንም ነገር አይገልጽም። ቤጊንግ ዘ ኩዌስችን ፋላሲን ስናጠቃልለው ይህ ፋላሲ የሚፈጸመው ለድምዳሜው የቀረበው ማስረጃ ትክክል አይደለም። ኮሜንት ላይ ወይም ዲስክሪፕሽን ላይ ስለማስቀምጥላችሁ ማንበብ ትችላላችሁ። ግን ትክክል አስመስሎ ኢሉዥን ሲቀርብ ይህ ፋላሲ ይፈጸማል። ብዙውን ጊዜ ቤጊንግ ዘ ኩዌስችን ፋላሲ ቫሊድ ናቸው ግን አንሳውንድ ናቸው። ይቺን ትሩ ፎልስ ላይ ከመጣችባችሁ በደንብ ያዟት። በደንብ ይቺን ጠበቅ አድርጋችሁ አንብቡልኝ ማለት ነው። ዘ ኔክስት ዋን ኮምፕሌክስ ኩዌስችን። ኮምፕሌክስ ኩዌስችን ምን ማለት ነው? ዘ ፋላሲ ኦፍ ኮምፕሌክስ ኩዌስችን ኢዝ ኮሚትድ ዌን ኤ ሲንግል ኩዌስችን ዛት ኢዝ ሪሌትድ ቱ ኦር ሞር ኩዌስችን ኢዝ አስክድ ኤንድ ኤ ሲንግል አንሰር ኢዝ ዘን አፕላይድ ቱ ቦዝ ኩዌስችን። ይህ ምን ማለት ነው? ምን ለማለት ተፈልጎ ነው? ኮምፕሌክስ ኩዌስችን ውስብስብ የሆነ ኩዌስችን እንመለስበታለን። ኤቭሪ ኮምፕሌክስ ኩዌስችን ሁሉም ውስብስብ ጥያቄዎች ፕሪአሲዩምስ የሚታሰቡት ዘ ኤግዚስታንስ ኦፍ ሰርቴን ኮንዲሽን የሆነ ኮንዲሽን ፎከስ ተደርገው ነው እነዚህ ጥያቄዎች የሚጠበቁት። ወይን ሪስፖንደንት አንሰር ዘ አድር ቱ ዘ ኮምፕሌክስ ኩዌስችን መላሹ እነዚህን ኮምፕሌክስ ኩዌስችን ሲመልስ አርጉመንት ይፈጠራል፣ ክርክር ይፈጠራል። ኤስታብሊሽ ፕሪአሲዩምድ ኩዌስችን ማለት የሆነ የታሰበ ሁኔታ አለ፣ ቅድመ ሁኔታ
ዘስ ኦልዞ ኖት አርጉመንት አሰች አርጉመንት ብቻ የሚፈጸመው ኮምፕሌክስ ኩዌስችን ኮምፕሌክስ የሆነ ውስብስብ ጥያቄዎች ኢምፕሊሲት አርጉመንት ናቸው። ዚስ አርጉመንት ዩዥዋሊ ኢንቴንድድ ቱ ትራፕ ዘ ሪስፖንዳንት ቱ አክኖሎጂንግ ሳምቲንግ ዛት ሂ ኦር ሺ ሜት አዘርዋይዝ ኖት ዋንት ቱ አክኖሎጂ። እሺ ምን መሰላችሁ? ሁለት አማራጭ ብቻ ተሰጥቷችሁ ጥያቄ ስትጠየቁ የተጠየቀውን አምናችሁ እንዲቀበሉ ማድረግ ነው ኮምፕሌክስ ኩዌስችን። ለምሳሌ ይሄኛውን ተማሪ እንትንና እዚህ ጋር ኤፕላስ ኢትዮጵያን አንሰብስክራይብ አድርገሃል ብዬ ብጠይቀው ማለት ነው። ይህን ተው እሺ። ኤፕላስ ኢትዮጵያን አንሰብስክራይብ አድርገሃል ስለዚህ ብዬ ብጠይቅ አዎ ወይም አይደለም ነው ብሎ ከመለሳችሁ ለመጀመሪያ ጊዜ ጠይቀን አድርጋችሁ ነበረ ወይም አላደረጋችሁ ማለት አዎ አላደረኩም ካልክ እንዳደረክ ማለት አላደረኩም ካልክ በፊት አድርገ ማለት አላደረኩም አዎ ወይም አይደለም ነው አላደረኩም ነው የምትለው። ስለዚህ የሆነ ፕሪአሲምድ ኩዌስችን ሰብስክራይብ የማድረግና ያለማድረግ ጥያቄ ቀርቦልሃል ማለት ነው። እሺ ሃቭ ዩ ስቶፕ ዴቲንግ ገርልስ? ሴቶችን ዴት ማድረግ ይሄ ማታ ማታ ከሴቶች ጋር አሁን ዩኒቨርሲቲ ላይ ምናምን ዴት ይደረጋል አይደለ? ማታ ማታ የምትወዷትን ልጅ ወይም ክራሽ ምናምን ነገር አብራችሁ ጊዜ ታሳልፋላችሁ። ያ ዴቲንግ የምንለው ማለት ነው ለማታውቁት። ብዙ ተማሪዎች ይሄን አልፋችሁበታል፣ አልፈንበታል። ሃቭ ዩ ስቶፕ ዴቲንግ ገርልስ? ሴቶችን ዴት ማድረግ አቁመዋል? ይሄ ሰውዬ ከዚህ በፊት ያደርግ ነበር ማለት ነው። እሺ ይችኛዋን ዴቲንግ እንለፍና ሌላ ምሳሌ። አንድ ጓደኛችሁ ሲጋራ የሚያጨስና እንደማያጨስ ማወቅ ከፈለጋችሁ እንዲህ ብላችሁ ጠይቁት። ሲጋራ ማጨስ አቁመሃል ወይስ አላቆምክም? ይህ ጥያቄ የምትችሉት ሲጋራ እንደሚያጨስ ካወቃችሁ ብቻ ነው። ግን እንደማያጨስ ስታውቁ ይህን ጥያቄ ስጠይቁ ኮምፕሌክስ ኩዌስችን ፋላሲን ትፈጽማላችሁ ማለት ነው። ስለዚህ ከሱ መልስ ተነስታችሁ መደምደሚያ ላይ ትደርሳላችሁ ማለት ነው። አዎ አቁም ያለው ካለ ያጨስ ነበር ማለት ነው ብላችሁ ትደመድማላችሁ። አይ አላቆምኩም ካለ ደግሞ እያጨሰ ነው ብላችሁ ትደመድማላችሁ። ሃቭ ዩ ስቶፕድ ስሞኪንግ ሲጋሬት? ዩ ሃቭ አንሰርድ የስ ዜርፎር ዩ ዩዝድ ቱ ስሞክ ሲጋሬት። በፊት ሲጋራ ታጨስ ነበር ማለት ነው። ሃቭ ዩ ስቶፕድ ስሞኪንግ ሲጋሬት? ጠየቅኩህ አንተን ተማሪው የመልስልኝ እንጂ ይህን የምትከታተለው ተማሪ ወይም አንቺ የምትማርተው ታጨሽ ነበር? ኖ አላጨስም። ተማሪ ሲጋራ አያጨስም። እንደዚህ አይነት ነገር ባይዘው ቤተሰብ ልኳችሁ እዚህ በጣም ትልቅ ተስፋ ያላችሁ ስለሆናችሁ እንደዚህ አይነት ነገር በፍጹም እንዳታደርጉ። ኖ ዜርፎር ዩ አር ስሞኪንግ ሲጋሬት ዩ አር። ስለዚህ ሃቭ ዩ ሲጋራ አቁማችኋል አለ። እንደዚህ በቃ አለ። ኖ ሃቭ ዩ ስቶፕ ስሞኪንግ ሲጋሬት? ሲጋራ ማጨስ አቁመሃል? የስ ካል ከዚህ በፊት ታጨስ ነበረ። ኖ ካልክ ደግሞ አሁን እያጨስክ ነው ማለት ነው። ስለዚህ ሁለቱ አርጉመንት ኮምፕሌክስ ኩዌስችን የተባለን ፋላሲ ፈጽመዋል ማለት ነው። እሺ ምሳሌዎች አሉ እዚህ ጋር አንድ ፖዝ አድርጋችሁ እዩዋቸው ካስፈለገ ማለት ነው። እኔ ልዘላችሁ ነው ማለት ቪዲዮ እንዳይረዝምባችሁ በፖዝ አድርጋችሁ እዩት። ወደታች ፎርስ ዲክቶቶሚ የሚለውን አንድ ጊዜ ነው። ፎርስ ዲክቶቶሚ ማለት ደግሞ ኮሚትድ ዌን ዋን ፕሪሚስ ኦፍ አን አርጉመንት የሁለት አጣብቂ ምርጫ ማለት ነው። ፎርስ ዲክቶቶሚ የምንለው የሁለት ነገር አጣብቂ ምርጫ ሲሰጣችሁ የሚፈጠር ነውና ኦር ዲስጃክቲቮች ያሉበት ስቴትመንት ዛት ፕሬዘንቱ አልተርኔቲቭ ሁለት ምርጫዎችን ብቻ ነው የሚሰጧችሁ። ኢፍ ዘይ ዌር ጆይንትሊ ኤክስክሉሲቭ አስ ኢፍ ኖ ሰርድ አልተርኔቲቭ ኦር ፖሲብል። ፎርስ ዲክቶቶሚ ማለት ሁለት ተጻራሪ አማራጮችን አልተርናቲቭ በማቅረብ አንዱን እንድንመርጥ ማስገደድ ነው። ብዙ ምርጫዎች እያሉ ግን ሁለት ምርጫ ብቻ እንዳሉ አድርጎ ማቅረብ የሚፈጸም የስህተት አስተሳሰብ ነው። ሁለት ናቸው አማራጮቹ፣ ከሁለቱ አንዱ መምረጥ ደግሞ ግዴታ ነው። ሁለቱም አማራጭ ለመግለጽ አይዘር ኦር የሚለውን አያያዥ እንጠቀማለን። አሁን ለምሳሌ ፎርስ ዲክቶቶሚ መርጣችሁ ታውቃላችሁ። አንዳንድ ተማሪ ለምሳሌ ይሄድና የሚወዳት ልጅ እኔን ታገቢኛለሽ የፍቅር ጥያቄን ትቀበኛለሽ፣ ካልተቀበልሽኝ ራሴን አጠፋለሁ። ሁለት ምርጫ ሰጠ ማለት ነው። ወይ መቀበል ነው ያላት፣ እሺ አንቺን እንትን አረግሻለሁ እንደዚህ ያሌለ አንቺን ጎዳሻለሁ ቢል ሁለት ነው። ወይ መጎዳት ነው ያላት አማራጭ፣ ወይ ደግሞ የሱን ፍቅር ጥያቄ መቀበል። ፎርስ ዲክቶቶሚ ብዙ ስሞች አሉት። ስሙ አበዛዙን እያያችሁ ነው። አይዘር ኦር ፋላሲ ይባላል። ፎርስ ፋብሪኬሽን ይባላል። ብላክ ኤንድ ዋይት ቲንኪንግ ይባላል። ፎርስ ዲሌማማ ይባላል። አያያችሁ ነው። ይሄ አጣብቂኝ ነው። ቀለል ያለ ምሳሌ ይስጣችሁ። ልጅ እያላችሁ እናታችሁ ገበያ ልሄድ ነው ቤቱን ጠብቁ ስትባሉ
ወይ ብርቱካን ግዢልኝ ወይ ደግሞ ቤቱን አልጠብቅም ትላላችሁ። ቤቱን እንዲጠበቅ ስለምትፈልጊ ብርቱካን ትገዢልኛለሽ ብሎ ይደመድማል ማለት ነው። ሁለት አማራጭ ሰጣችኋት ለእናታችሁ። ብርቱካን ግዢልኝ ቤቱን ጠብቃለሁ ነው፣ ወይ ደግሞ ብርቱካን ካልገዛሽ ቤቱን አልጠብቅም ነው ማለት ነው። ስለዚህ ከሁለት አንዱ መምረጥ አለባት እናታችን፣ ወይ መግዛት ወይ አለመግዛት። እናት ደግሞ ቤቱ እንዲጠበቅላት ስለምትፈልግ ገዝታ ትመጣለች። Either you buy me orange or I will not look after the home. You want home to be looked after, therefore you will buy me orange. አያችኋ? ሁለት አማራጮች በአይዘር ኦር ተያያዙ። የዚህ አይነት ፋላሲ ፎልስ ዲክቶቶሚ ይባላል። ሌላ ምሳሌ አይዘር ኦር ቃላቶቹ ይናገራሉ አይደለም? አይዘር ኦር እዚች ጋር ኦር አያችኋ? አይዘር ኦር የሚያዙባቸውን ቃላቶች አያያዥ ቃላቶች አሉ የሚጠቁሙ እነሱን መምህራችሁን አስፈራሩ እስቲ። ያ ማርክ ትጨምርልኝ እንደሆነ ጨምርልኝ፣ ካለበለዚያ እገልሃለሁ፣ መሞት ሳትፈልግም ስለዚህ ማርክ ትጨምራለህ ብትሉት ፎልስ ዲክቶቶሚ ይፈጽማችኋል። ብዙ ምርጫዎች እያሉ ሌላ ፈተና ፈትነኝ እባክህን እንደዚህ ምናምን አድርግልኝ፣ ፈተና ቀይርልኝ ምናምን ብላችሁ ሁለት መስጠት ሲችሉ ሁለት ምርጫ ብቻ እንዳሉ አድርጎ በማቅረብ አይዘር ዩ አድ ሳም ማርክ ኦር አይ ዊል ኪል ዩ you don't want to die, therefore it follows you that you will add me some marks. አያችኋ? ሁለቱ አማራጮች በአይዘር ኦር ተያይዘዋል። ማርክ ከጨመረው ህግም ህሊናችሁም ይጠይቀዋል። ማርክ ካልጨመረ ደግሞ ሊገለው ተማሪው ማለት። የሁለት አጣብቂ ምርጫ ማለት ፎልስ ዲክቶቶሚ ነው። ሌላ ምሳሌ ልስጣችሁ። አይዘር you give me money or I will rob a bank. አሁንም ሁለት ምርጫ ነው። ከአሁኑ አግባኝ ካልሆነ ግን ከአንተ ጋር በዚህ ሁኔታ አልቀጥልም። ሌላ ምሳሌ ወይ አሁኑ አግባኝ ካልሆነ ግን ካንተ በኋላ ከዚህ በኋላ ካንተ ጋር አልቀጥልም፣ እንድንለያይ አትፈልግም፣ ስለዚህ አሁን ታገባኛለህ ብትላችሁ የምትወዷልች ፎልስ ዲክቶቶሚ ፋላሲ እያደረገች ያስችሉ እና ሌላ ፋላሲ ላይ ቀጣይ ቪዲዮ ላይ እንዴት አድርጋችሁ ፋላሲን በደንብ መስራት እንደምትችሉ በርከት ያለ ማብራሪያ እንዲሁም ደግሞ ትሪክ ነግራችኋል። በተለይ ደግሞ ከጓደኞቻችሁ ጋር ካፌ ስትሄዱ መንገድ ላይ ምናምን ነገር ፕራክቲስ አድርጓቸው እነዚህ ነገር ማለት ነው። እና ፕራክቲስ ታደርጓቸው ፕራክቲስ ሜክ ፐርፌክት ይባላል። ፐርፌክት እንድትሆኑ ያደርጋቸዋል። either you marry me right now or I'll be forced to leave you and never speak to you again. I am sure you wouldn't want to me to do that, therefore you will marry me right now ታላለች ማለት ነው። የምትወዷልች ሚስታችሁ ወይም ከረሻችሁ ልትሆን ትችላለች። ግን አስተውሉ፣ አይዘር ኦር ስላለ ብቻ ፎልስ ዲክቶቶሚ ተፈጽሟል ማለት አንችልም። ለምሳሌ አይዘር ናይል ኦር አማዞን is longest river but Amazon is not the longest river, therefore the longest Nile is the longest river. Amazon is not the longest river, therefore Nile is the longest river. ይህ አርጉመንት እውነትነት ታዝሏል። የሁለት አጣብቂ ምርጫ የለውም። አይዘር ኦር አለ ግን የሁለት አጣብቂ ምርጫ የለውም። የዓለማችን ትልቁ ወንዝ ናይል ነው። ከኢትዮጵያ የሚመነጨው 80% ውሃ ከኢትዮጵያ ነው የሚሄደው ታውቃላችኋል። በዓለም ላይ ረዥሙ ወንዝ አማዞን ነው ወይም ደግሞ ናይል ነው። አማዞን አይደለም፣ ስለዚህ ናይል ነው። ፋክት ነው። ማለትም ብዙ ምርጫዎች እያሉ የግድ ሁለት ምርጫ ብቻ እንዳለ አድርጎ አልቀረበም። አንዱ ካላደረገ ሁለተኛውን ታደርጋለ የሚል ምርጫ አላስቀመጠም። ሌላ ምሳሌ አይዘር ዳንኤል or Elias will come to the party. Daniel don't come to the party, therefore Elias will come. ምንም ፋላሲ አልተፈጸመም። ተፈጽሟል የሚል ተማሪ ካለ ማስረጃውን ኮሜንት ላይ ማድረግ ይችላል። ከዛ እንከራከርበታለን። ካሸነፈ የ100 ብር ካርድ ሽልማት አላችሁ ማለት ነው። ሰፕረስድ ኤቪደንስ የሚለው ነው ያለን። ሰፕረስድ ኤቪደንስ when one presents evidence or argument for a position but leaves out suppress relevant evidence that will weaken to show false conclusion. ብዙ ማስረጃዎች አሉ። ማስረጃዎችን ተገቢ ማስረጃ ፕሪሚስ አሉ። በመሰወር ተገቢ ባልሆኑ ማስረጃዎች መደምደሚያ ሐሳብ ኮንክሉዥን ላይ መድረስ። ብዙ እኮ ማስረጃ አለ፣ ግን የማይሆነውን ነገር ነው የሚመረጠው። ተገቢውና ትክክለኛው ማስረጃ መጨቆን ሰፕረስ ማለት ነው። መጨቆን ኤቪደንሶችን መጨቆን መረጃዎችን ገባችኋ? ይሄን ይመስላል። አሁን ምን እናደርጋለን? አንድ ጊዜ ላይክ ታደርጋላችሁ። ላይክ ያላደረጋችሁ ቪዲዮ ላይክ አድርጉ። ወደ መጨረሻው ክፍል ደርሰናል። እነዚህን ጥያቄዎች እንሰራቸዋለን ማለት ነው።
የመጀመሪያው ከዚህ ጋር ወደ 20 ጥያቄዎች ተዘጋጅተዋል። ከዛ ደግሞ 10 ጥያቄዎች ከዛሬው ቻፕተርም ጥያቄ አለ፣ ከባለፈውም ቻፕተር ጥያቄ አለ ማለት ነው። ሰደንሊ ኪዩዝ ነው። ደፍተራችሁን አውጡ፣ ትፈተናላችሁ ማለት ነው። ስንት እንዳገኛችሁ ትነግሩኛላችሁ። ያገኛችሁትን ኮሜንት ላይ አስቀምጡ። ግራ የገባችሁንም ካለ ኮሜንት ላይ አስቀምጡ። ይሄ እንደ ኖርማል ፈተና አስባችሁት አብረን እንሰራለን ማለት ነው። አይ ሆፕ እንደማይከብዳችሁ ተስፋ አድርጋለሁ። ቀልቀላል ነው። እሺ እንስራቸው። ከፋላሲ ኦፍ ሪሌቫንስ እና ከዊክ ኢንዳክሽን ላይ የመጡ ከባለፈውም ቻፕተር ላይ መጨረሻ ላይ ጥያቄ ጠይቄ ነበር። አሁንም ደግሞ ከዚህኛውም ቻፕተር ላይ እንደ ማስታወሻ እንዲሆን ፋይናል ላይ በደንብ እንድትሰሩ ፈልጋለሁ። ጥሩ ውጤት እንድታመጡ ፈልጋለሁ። እናንተ ትልቅ ቦታ ደረሳችሁ ማለት ነገ በህይወት አጋጣሚ የትኛው መንገድ ላይ እንደምንገናኝ አላቅም። ያኔ ስንገናኝ ነገ ለኔ ጥሩ ነገር ልታደርጉ ትችላላችሁ። ጥሩ ውጤት እንዲኖራችሁ ፈልጋለሁ። ጥያቄዎችን እንስራ። ኤልዛቤት ኤንድ አይ ሃቭ ኤ ግሬት ሪሌሽንሽፕ። እኔና ኤልሳቤት ጥሩ ጓደኝነት አለን። ዊ ኢንጆይ አወር ታይም ቱጌዘር። ጊዜያችንን አብረን እናሳልፋለን። ኤንድ ሃቭ ኤ ሎት ኦፍ ኮመን። ብዙ የጋራ የሆኑ ነገሮች አሉን። ነገር ግን ሺ ሃዝ ዲፈረንት ቴስት ዛን አይ ዱ ኢን ጃፓኒስ አኒሜ። በለው ምን እያወራ ነው እዚህ ጋር? ስለሱና ስለ ኤልሳቤት እያወራ ቀየረው። ዊ መስት ብሬክ አፕ ኢሚዲየትሊ። ይማ ምን አደረገው? ሳተ፣ የሆነ ነገር መንገድ ሳተ። ሚሲንግ ዘ ፖይንት ነው። ኢግኖራንስ ኦፍ ኢሌንቺ። የማይመለከተው መንገድ ሳተ። ሚሲንግ ዘ ፖይንት። ሁለተኛ ፌስቡክ ኢዝ ፋር ኤንድ ዋይ ኢዝ ዘ ሞስት ዋይድሊ ዩዝድ ሶሻል ሚዲያ ፕላትፎርም። ፌስቡክ በጣም ብዙ ተጠቃሚ ያለው ፕላትፎርም ነው። ስለዚህ ኦንሊ ዋን ወርዝ ዩዚንግ ኦር ቴኪንግ ሲሪየስሊ። ምን ፋላሲ አለው? ምንም ፋላሲ የለው። ሃሃ አፒል ቱ ዘ ፒፕል። አያችኋ? አፒል ቱ ዘ ፒፕል ነው። ምንድነው? ፌስቡክ ኢዝ ፋር አዌይ ሞስት ዋይድሊ ዩዝድ ሶሻል ሚዲያ ፕላትፎርም ነው አለ። ብዙ ሰዎች የሚጠቀሙት ነው አለ። ሞስት ዋይድሊ ብዙ ሰዎች የሚጠቀሙ ፕላትፎርም ዜርፎር ኢዝ ኦንሊ ዋን ወርዝ ዩዚንግ ኦር ቴኪንግ ሲሪየስሊ። ስለዚህ በትክክል መውሰድ አለብን ነው የሚለው ያን በቁም ነገር። ስለዚህ አፒል ቱ ዘ ፒፕል ነው ብዙ ሰዎች ስላደረጉት ምናምን ነገር የምናደርገው ማለት ነው። የተሳሳታችሁ ኮሜንት ላይ አስቀምጡ። ሶስተኛ ዘ ፎን ራንግ፣ ስልኩ ጠራ። መልሱን አያችሁ እንዳላያችሁ ተስፋ አድርጋለሁ። ዘ ፎን ራንግ ጀስት ቢፎር ማይ ኮምፒውተር ክራሽድ። አፓረንትሊ ጌቲንግ ኤ ፎን ኮል ካን ኮዝ ማይ ኮምፒውተር ቱ ክራሽ። አት ዘ ሴም ታይም ተከሰቱ ሁለት ነገሮች ማለት ነው። ስለዚህ ምንድነው ፖስት ዎክ ኢርጎ ፕሮፐር ዎክ ማለት ነው። ቢ ነው። አት ዘ ሴም ታይም ማለት ነው። ያ ትናንትና በደንብ ቪዲዮን አብራርቼላችኋለሁ አይደለ? አት ዘ ሴም ታይም ቢኮዝ ኦፍ ኤክስ ዋይ ሃፕን። ስለዚህ ምናምን እየተባለ ፈተና እየሄድኩ ነበረ። መንገድ ላይ ጥቁር ውሻ በፊት ያለፈ ጥቁር ውሻ ስላቆራረጠኝ ፈተናውን ሳልሰራ ቀረው ምናምን ነገር ማለት ነው። የሆነ ገና ለገና ውሻው ባያቋርጠውስና ፈተናውን ባይሰራስ አይደለ? እነዚህ አይነት ጥያቄዎች። እሺ ወደ ቀጣዩ እናልፋለን። አራተኛ ቡክ ኤ ኢዝ ሜድ ፔፐር ኮስት ኦቨር 200 ብር ኤንድ ወስ ቦት አት ስቴሽነሪ ስቶር። ኢት ኖቬል ፍራክሽን ቡክ ቢ ኢዝ ኦልሶ ሜድ ፔፐር ኮስት ኦቨር 200። አመሳሰለ ሁለት ነገሮችን። ስለዚህ ቡክ ኤ ቢ ፕሮባብሊ ኖቬል ፍሪክሽን አስዌል። ስለዚህ ቡክ ቢም እንደሚታወቀው ኖቬል ፍሪክሽን ነው አለ። ሁለት ነገሮችን ይሄም 200 ተገዛ፣ ይሄም 200። ከዚህ በፊት የባለፈው ቪዲዮ ላይ ነግራችኋለሁ። የመምህራችን መኪና ሰማያዊ ጥቁር ነው። 50 ኪሎ ሜትር ፐር ነው 80 ኪሎ ሜትር ፐር አወር ይሄዳል። የእህቴ መኪና ሰማያዊ ነው፣ ተመሳሳይ ከለር አለው ከመምህሩ ጋር። ስለዚህ በተመሳሳይ ፍጥነት ነው የሚጓዘው፣ መሄድ ይችላል። ስለዚህ ሁለቱም ከጀርመን ነው የተሰራው። ዊክ አናሎጂ እንዴ! ስንት ልዩነት እያለው በቃ እነዚህን ሁለት ነገሮች አገጣጠምን ብሎ መናገር ዊክ አናሎጂ ነው። ኢፍ አማዞን ኢዝ አሎድ ቱ ባይ ሆል ፉድስ። አማዞን ሁሉንም ምግቦች እንድንገዛ ቢፈቅድልን ዘይ ዊል ኮንትሮል ኦል ፕራይሲንግ ፉድ ሴክተር። ሁሉንም ምግብ ሴክተር ቢቆጣጠሩ ኦል አዘር ግሮሰሪ ቼን ዊል ቢ ጎ አውት ኦፍ ቢዝነስ። ሁሉም ቢዝነሶች ከቢዝነስ ይወጣሉ፣ ሁሉም ግሮሰሪዎች እና አማዞን አብል ቱ ሴት ፕራይስ ፉድ ቱ ዋቴቨር ዘይ ዋንት ዊዛውት ኮምፒቲሽን። ከዛ አማዞን የፈለጉትን የምግብ ዋጋ በፈለጉት ራሳቸው ዊዛውት ያለው ተወዳዳሪ የምግብ ዋጋ ምንትን ማድረግ ይችላሉ፣ መስጠት ይችላሉ። ከዛ ዊ ሃቭ ኖ ቾይስ። ስለዚህ አማራጭ አይኖረንም ምግቦችን ለመግዛት። ከዛ ሁላችንም የተጠየቅነውን ለመክፈል እንገደዳለን። ኦል መንዝሊ ኤርኒንግ ቱ አማዞን ኤቭሪ መንዝ። ከዛ ሁሉም ወጫችን ለአማዞን ይሆናል አለ። ስሊፐሪ ስሎፕ አያያዛችሁ አይደለ? ቢኮዝ ኦፍ ኤክስ ዋይ ሃፕን፣ ቢኮዝ ኦፍ ዋይ ዜድ ሃፕን፣ ቢኮዝ ኦፍ ዜድ ዩ ሃፕን እያልን ተምረናል በደንብ። ይሄ በፓርቶቱ ቪዲዮ ነው፣ በደንብ ተመልከቱ። በደንብ እያብራራን ያየ ነው። አይ ኤት ዘ ፍሬሽ ማንጎ ጁስ። ፍሬሽ ማንጎ ጁስ በላው። ኢዝ ዘ ጁስ ሃውስ። የጁስ ቤት ሄጄ ከዛ ቴስቱ አውፉል ነበረ፣ ደባሪ ነበር። አይ አም ሹር ኦል ፍሬሽ ጁስ ሶልድ ኢን ዘ ጁስ ሃውስ ኢዝ ቴስት አውፉል። ስለዚህ ሁሉም ጀነራላይዝ አደረገዋ።
ከዛ ግን ጀነራል አክሲደንት ጀነራላይዜሽን የለም አይደል? እዚህ ጋር ትናንት ምን ብያችኋለሁ? ስማቸው ተቀያይሮ ይመጣል አላልኳችሁ? ኮንቨርስ አክሲደንትስ። በጣም አሪፍ ጥያቄዎች ናቸው። ኦ መስሱን አያችሁብኝ። አወር ባዮሎጂ ቲቸር ሴድ ዛት ኒኩለር ፊውዥን ዊል ሱን ቢ ቪዚብል ኦፕሽን ፎር ሚቲንግ አወር ሶሻሊቲ ኤነርጂ ኒድ ኮንሲኩዌንትሊ ዜር ኢዝ ኖ ኒድ ቱ ቢ ዘ ገቨርንመንት ቱ ኢንቨስት ፋርዘር ኢን ሶላር ኤንድ ዊንድ ኤነርጂ። አወር ባዮሎጂ ቲቸር አለ። ምን አገባው ስለ ኒኩለር ፊውዥን ምን አገባው? ኒኩለር ሳይንቲስት አይደለም ባዮሎጂ መምህር። የማይመለከተው ጋር ገባ። አንኳሊፋይድ አውቶሪቲ። በቃ ይሄ በጣም ቀላል ነው። አንኳሊፋይድ አውቶሪቲ ነው። እነዚህ ነው መመለስ ያለባችሁ። ገብቷችሁ እንድትመልሱ ፈልጋለሁ። 8ኛ ኖ ዋን ሃዝ ኤቨር ሾን ዛት ዜር ኢዝ ላይፍ አፍተር ዲስ። ማንም ሰው ከሞት ወደ ህይወት የለም። ዜርፎር ኢዝ ሰርቴን ዛት ማን ዊል ቢ ኔቨር ኢተርናል ላይፍ። ስለዚህ ምንም አይነት የለም። አሁን ለምሳሌ አፒል ቱ ፒቲ የማሳዘን ነው አይደለ? ሬዲራርሲንግ ማስቀየር ነው፣ ወሬ ማስቀየር ነው። አፒል ቱ ኢግኖራንስ እንተውና ዊካናሎጂ ምን ማለት ነው? ዊካናሎጂ ማለት ሁለት ነገሮችን እያወዳደርን ተመሳሳይ ስሪት ስላላቸው እንደዚህ ከእንደዚህ ነው፣ ስለዚህ ሁለቱም አንድ አይነት ነገር ናቸው ብሎ መጨረሻ ላይ መደምደም ነው። አፒል ቱ ኢግኖራንስ ኦር ኤዲ ኢግኖራንቴ የምንለው ግን ምን ማለት ነው? መረጃ ስለሌለ ብቻ ድምዳሜ መስጠት ነው። ሲ ነው። 9ኛ ኦንሊ ዘ ስማርተስት most elite student will be able to complete the degree in medicine. You should major in medicine, anything else and you sell yourself short. only smartest and most elite student። ስለዚህ ይሄ ምንድነው የሆኑ ዲጂኒቲ ያላቸውን ሰዎች ምናምን ብቻ በማስቀደም አፕል ቱ ስኖበሪ ማለት ነው። በአንዱ ሀገር ማለት ሁሉም የመረጠው መምረጥ፣ ስኖበሪ ቫኒቲ ማለት ደግሞ ክብር የሚሰጠው መስጠት ነው። ይሄ ደግሞ ለሆኑ አካላት እንትን መስጠት ነው። ተመልሳችሁ ማየት ትችላላችሁ። በደንብ የተብራራ ቪዲዮ ነው። የአንድ ሰዓት ነው የተሰራላችሁና ማየት ትችላላችሁ። you should read the Harry Potter books if you don't none of the other kind school like you or want to pay with you። ምንድነው you should read Harry Potter book ማንበብ አለብህ if you don't none of other kids school will like you። ስለዚህ ማንም አይወድህም አለ። አስገደደው። አክሲደንት አይደለም። ስለዚህ የኛው ቢ ነው መልሱ። 10ኛ ዳንኤል has been spending too much time studying lately and hasn't had enough time or energy to socialize. we should steal all his book። እንዴ ምን አገናኘው? ዳንኤል ብዙ ታይሙን መጽሐፍ በማንበብ ነው የሚያሳልፈው አለ። and enough time to energy or socialize ማለት ታይም የለውም፣ ለአቅም የለውም ከሰዎች ጋር ለማውራት ምናምንና መስረቅ አለብን አለ። ስለዚህ missing the point። መጀመሪያ አላማው ሌላ ነው። ዳንኤልን አዝኖለት እያወራ መልሶ ደግሞ ተቀይሮ መስረቅ አለብኝ ይላል። ሚሲንግ ዘ ፖይንት ነው። 11 ሴናተር ሙለር ብላችሁ አንብቡት። has said we need to prioritize ማለት ቅድሚያ መስጠት promoting alternative to fossil fuel in legislative session. what nonsense. I know for a fact ሴናተር ሙለር drives a gas guzzling CVO ይላል ማለት ነው። ይህ ማለት የሴናተሩ ሰውዬ እንግዲህ አለለት ታዳሽ ኃይሎችን መጠቀም አለብን ምናምን ይላል። እሱ ግን ታዳሽ ኃይል አይጠቀምም። ዩቱ ይሄ መልሱ ሲ ነው። ኤዲ ሆምኔም ሰርከምስታንሻል ማለት በራሱ ጉዳይ ላይ ከዩቱ ጋር ተመሳሳይ ነው የሚሆነው ግና ራሱ እያደረገ እኛን አታድርጉ የሚለው አይነት ማለት እሱ እንደዚህ ነው የሚጠቀመው፣ ጋዝሊንግ ነው የሚጠቀመው እሱ ምናምን ለመንዳት ምናምን ነገር። ስለዚህ ገና ለገና የምናደርገውን ነገር የአካባቢያችንን ነገር በማየት ብቻ የሚገምቱት ማለት ነው። እሺ ወደ ዛሬው ትምህርት እንመጣለን ማለት ነው። እንግዲህ በዛሬው ትምህርት ላይ ደግሞ ኩዌስችን ኦፍ ፋላሲ ኦፍ ፕሪሰፕሽን ተምረናል አይደለ? እነዚህ በተማርነው ትምህርት ላይ መሰረት እንግዲህ በፋላሲ ኦፍ ፕሪሰፕሽን ቤጊንግ ዘ ኩዌስችን ላይ ኮምፕሌክስ ኩዌስችን እና ፎልት ዲሌማማ፣ ፎልት ዲኮቶሚ ምናምን የሚባሉትን በደንብ አይተናል። እስቲ ጥያቄዎችን እንሰራለን ማለት ነው። እንደገባችሁና እንዳልገባችሁ እናያለን። እሺ የመጀመሪያ ጥያቄ God must exist because it says that God exists in the Bible. Everything in the Bible is true because it is word of God ይላል። ስለዚህ ይሄ begging the question ማለት ጥያቄው መጠየቅ ነው መልሶ የሚባል አይነት ማለት ነውና ኢቫደንሶችን መልሶ እዛው ላይ ተጠቀማቸውና begging question ነው። ሶስት አይነት የbegging questionዎች እንዳሉ አሁን አይተናቸዋል አይደል? ስለዚህ እነሱን ስላየናቸው ተመልሳችሁ ማየት ትችላላችሁ። በደንብ ይዙ። እሺ ሁለተኛ ዳንኤል አይዘር ኦን 100 ብር
100 ብር ኦር ኖ 50 ብር ቢል ሂ ኢዝ ኖት ዘ 50 ብር ቢል ሶ ኢት መስት ቢ ኦን ዘ 100 ብር ቢል አለ 100 ቢል አለ። ምን ማለት ነው? አይዘር ኦር ከተጠቀምን ምንድነው የሚሆነው ማለት ነው እንደዚህ አይነት ፋላሲዎች ስለዚህ ምንድነው የሚሆነው? ኖ ፋላሲ ነው። ትክክል ነው። ቅድም አባይ ምናምን ብዬ ነገርኳችሁ የለም አባይና ናይል አባይ ወይ ናይል ትልቁ ሪቨር ነው አለ እንትን ቅድም የነገርኳችሁ አማዞን አለ አማዞን ኦር ናይል ከአማዞን እና ከናይል ከሁለቱ አንዱ የዓለማችን ረጅሙ ወንዝ ነው አለ። ስለዚህ ረጅሙ ወንዝ እንትን ናይል ነው እንትን ረጅሙ ወንዝ አማዞን አይደለም። ስለዚህ ምንድነው ናይል ነው አለ። ስለዚህ ምንም አይነት ፋላሲ የለውም። I asked my assistant to had spent all our pretty cash found in video games. He said no, he must have spent it or something else. I asked my assistant spent all pretty cash ሁሉንም ገንዘቦች ቪዲዮ ጌም ላይ ስፔንት እንዲያደርግ ከዛ ነው አለ። ስለዚህ ሌላ ነገር ላይ ነው የሚያጠፋው አለ ማለት ነው። ስለዚህ አሁን ምንድነው? ስለዚህ ኮምፕሌክስ ኩዌስችን ነው ማለት ነው። people are either supporter or a personal privacy and freedom. They are proponent of the big brother state. Some people think it is okay to have invasion body scanner at airport security to checkpoint. Clearly these people do not care at all about privacy and individual rights አለ ማለት መልሶ ባይዘው ይሄኛው ትንሽ ወሰብሰብ ካለው ነው። ስለዚህ ኤ ኮምፕሌክስ ኩዌስችን ፋላሲ፣ ቢ ፎልስ ዲኮቶሚ፣ ሲ ሰፕሬሲቭ ኤቪደንስ አለ። ከዛ የመጨረሻ ላይ ኖ ፋላሲ አለ ማለት ነው። ስለዚህ መልሱ ፎልስ ዲኮቶሚ ነው ማለት ነው። ሁሉንም በደንብ ያቸው እዚህ ያሉት ማለት ነው። አምስተኛ I don't care what you say about ballot stuffing. We counted the votes and Abiy Ahmed got more than anyone else. Therefore he is rightfully elected candidate. ስለዚህ የኛው ሰፕሬስድ ኤቪደንስ ፋላሲ ነው ማለት ብዙ ማስረጃዎች ቢኖሩም አንደኛውን ብቻ ገና ለገና ቮቱን አሸንፏል ተብሎ አብይን የሚመራው ማለት ነው። እንደዛ ማለት ነው። ይሄ ሰፕሬስድ ኤቪደንስ ነው። when we conducted a poll of married people የአገቡን ያላገቡ ሰዎች ሜሪድ ፒፕሎችን ሲጠና 80%ዎቹ ኔቨር ቺት ኦን ዜር ስፖስ 80%ዎቹ ባላቸው ላይ አልማገጡም ኢን ዜር ሆምስ ክሊርሊ ነው ለመናገር the majority of married people carry out their affairs only at their workplace and hotels። ስለዚህ ሆኖ ለመናገር ሁሉም የሚማገጡት ስራ ቦታና ሆቴል ውስጥ ነው አለ። ስለዚህ ይሄ ኮምፕሌክስ ኩዌስችን ፋላሲ ነው ማለት ነው። ማለት አይማግጡም ማለት አይቻልም ማለት 80%ዎቹ ፒፕል ኔቨር ቺትድ ኦን ዜር ሃውስ ቤት ውስጥ ማግጠሽበት ታውቂያለሽ? አይ ቤት ውስጥ ማግጨበት አላውቅም ባሌ ጋር ብትል አንዷን ሴት ማለት እንዴት እንደምትረዱ ልንገራችሁ እዚህ ጋር ይሄን ጥያቄ ማለት ባልሽ ላይ ቤት ውስጥ ማግጠሽበት ታውቂያለሽ? አይ ቤት ውስጥ ማግጨበት አላውቅም ብትላችሁ ኦኬ ሆቴል ውስጥ ነው የምትማግጭበት፣ ኦኬ ስራ ቦታ ነው የምትማግጭበት እንደማለት ነው። ሰባተኛ ናቹራል ሁማን ሃቭ ፍሪ ዊል አፍተር ኦል ዊ ሃቭ አንኢምፒድድ አቢሊቲ ቱ ቹዝ አወር አክሽን ዊዛውት ሊሚቴሽን ኦር ኢንፍሉዌንስ ነው። ቤጊንግ ዘ ኩዌስችን ነው። በቃ ይሄ ተመሳሳይ ሶስት አይነት መንገዶች አሉ ብያለሁ። በሶስቱ መንገዶች ማለት ነው ሊቪንግ አውት ዘ ኬ ፕሪሚስ አለ፣ እውነተኛ ማስረጃዎችን በመተው ምናምን አለ፣ ኤቪደንሶችን በመተው አለ፣ ወይም ደግሞ ቃላቶችን መልሶ በመጠቀም አለ። በሶስት አይነት መንገድ ማየት ትችላላችሁ። ስምንተኛ ኤቭሪዋን ኢዝ አይዘር ጉድ አትሌት ኦር ቶታል ኩልቱዝ ቤተልሔም ፌል ኦን ዘ ስኪ ስሎፕስ ኤንድ አዘር ዴይ ሶ ሺ ኩድ ኖት ቢ ኤኒ ጉድ ባስኬትቦል ማለት ነው። ይሄ ምንድን ነው? ኤቭሪዋን ኢዝ አይዘር ጉድ አትሌት፣ ሁሉም ሰው ጉድ አትሌት መሆን አለበት። ቤተልሔም ፌል ኦን ዘ ስካይ ስሎፕ ኦር አዘር ዴይ ሶ ሺ ኩድ ኖት ቢ ጉድ ባስኬትቦል። ስለዚህ ብላክ ኤንድ ዋይት ነው፣ የስ ኦር ኖ ማለት ነው። ዘጠነኛ the jury must find defendant guilty. I asked the defendant it had decided to commit the crime as per of the movement. Since the answer was no, you must conclude that the crime was planned beforehand. ኮምፕሌክስ ኩዌስችን ፋላሲ ነው። የሆነ ወንጀል ተፈጽሞ ነበረ፣ ተከሳሹን አቅደህብን የፈጸምከው ዘ ሞመንት አስበህብን ዘ አንሰር was no, you must conclude that the crime was planned before ማለት ነው።
ሳታስበው ነው የገደልከው ምናምን አለለ። አይ አስክድ ዘ ዲፌንደንት ተከራካሪ ኢፍ ሂ ሃድ ዲሳይድ ቱ ኮሚት ዘ ክራይም አት ስፑር ኦፍ ዘ ሞሜንት ማለት በቅጽበት ነው የፈጸመው አይደለም ካለ እንደዚህ ምናምን ስትል ኦኬ አስቦበት ነው የፈጸመው ምናምን ኮምፕሌክስ ኩዌስችን አይነት ነገር ማለት። አስረኛ አማንዳይስ ዩኤስኤ ሲቲዝን ነች። አማንዳ የዩኤስኤ ዜግነት አላት። ከ18 ዓመቷ በላይ ነው። ኤንድ ሺ ሃዝ ሬጂስተርድ ኢን ዲስትሪክት ዜርፎር ሺ ካን ቮት ኢን ዘ ኔክስት ኢሌክሽን። በቃ ምን አይነት ፋላሲ ያለው? ፋላሲ የለውም። አለቀ። እንግዲህ ጥያቄዎቹን እያቆማችሁ በደንብ ያቸው ማለት ነው በሚገባችሁ። ቀጣይ ላይ ፋላሲ ኦፍ አምቢጉቲን እናያለን። በፋላሲ ኦፍ አምቢጉቲን በደንብ ለማየት እንሞክራለን። አይ ቲንክ እዚህ ላይ ያልገባችሁ ነገር ካለ አሁንም ኮሜንት ላይ ማስቀመጥ ትችላላችሁ። ፋላሲ ኦፍ አምቢጊቲ ላይ ደግሞ ኢኮቬኬሽን፣ አምፊቦቢያ እና ፋላሲ ኦፍ ግራማቲካል አናሎጂን፣ ኮምፖዚሽን እና ዲቪዥን እናያቸዋለን ማለት ነው። ቀለል ያሉ ስለሆኑ እነሱን አንድ እናያለን። የመጨረሻ ቪዲዮ ነገ ይሰራላችኋል ማለት ነው። ያው ይህን ቪዲዮ እንደተለመደው ላይክ አድርጉት። ላይክ ብታደርጉልኝ እኛ በጣም ደስ ይለናል። ከእናንተ የምናገኘው ብቸኛው ነገር ላይክ ነው። እንደሚታወቀው ዩቲዩብ በኢትዮጵያ ቪው አይከፍልም። ስለማይከፍለን እናንተ ደግሞ ላይክ እያደረጋችሁ ማበረታታት እንዳረሱ። ቀጣይ ቪዲዮ ላይ ደግሞ አዳዲስ ነገሮችን ጨምረን እንገናኛለን። የቀጣይ ቪዲዮ ላይ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። እናመሰግናለን።